በስሙ ስያሜ ብቻ ወይንም በስራው ታሪክ ብቻ መርካት ትንሽ ጸጸት ይተዋል። ፍጹም አይደለም። ከዚህ የተሻለ መስራት ይችል ነበር የሚል ቁጭት በውስጥ ይፈጥራል። ነገር ግን ያ ቁጭት ለቀጣዩ የተሻለ መድረክ ቃል እንድንገባ ያደርገናል። በሚቀጥለው ጊዜ የበለጠ ፍጹም የሆነ ነገር እንደምናሳይ ራሳችንን እንድንገፋፋ ያደርገናል። ያ ውሳኔ ደግሞ እኛን የበለጠ ያሳድገናል። ቁጭት የእድገት ሞተር ነው። ቁጭት ከሌለ እድገት የለም። አዎ፣ ትናንትና ሰኔ 2026 በዓለም ዋንጫው መድረክ ላይ ያየነው ይህንን እውነት ነበር። ሜሲ መጀመሪያ ላይ ያንን ፍጹም ቅጣት ምት ሲስት ብዙዎች የተጠራጠሩ መስሏቸው ነበር። እሱ ግን ከስተቱ ቁጭት ተነሳ፣ አሸነፈ። በኦስትሪያ ላይ 2 ግቦችን አስቆጥሮ የዓለም ዋንጫ የምንጊዜም ከፍተኛ ጎል አግቢነትን ሪከርድ በ18 ጎሎች የራሱ አደረገ። ይህ ስህተትና መመለስ ነው ታላቅነቱን የሚመሰክረው። ለዚህ ታላቅ ሰው የዓለም ኮከብ የሚለው ቃል ብቻውን አይገልጸውም። እርሱ የዓለም እግር ኳስ ፍጹም ቁንጮና ማማ ነው። ሁለተኛው የቪዲዮ ምስክርነት እንደሚያሳየን እግር ኳስ ራሱ ሜሲ ነው። ሜሲ ራሱ ደግሞ እግር ኳስ ነው። እሱ ተራ ተጫዋች አይደለም። በሜዳ ላይ የሚራመድ ምትሃተኛ፣ በተፈጥሮ የታደለ አስማተኛ ነው። የሜሲ ልዩ ተፈጥሮ የሚገልጠው መሃል ሜዳው ላይ ገብቶ ጨዋታውን እንደ ቼዝ ሰሌዳ ሲያደራጅ ነው። አሊያም ተከላካይ ቦታ ላይ ደርሶ የባላገራን ኳስ ሲያጨናግፍ ነው። እሱ ሙሉ በሙሉ እግር ኳስኛ ነው። እንዲያውም በአንድ ወቅት በግራ እጁ ሳይቀር ጎል አስቆጥሮ ያንን ታዋቂውን የእግዚአብሔር እጅ ሃንድ ኦፍ ጋድ የተባለውን ታሪክ በድጋሚ የራሱ ያደረገ የእግር ኳስን ሕግጋት የሻረ ድንቅ ፍጥረት ነው። 36 years since Maradona and Mexico is a nation's youth. ሜሲ የአርጀንቲናን እግር ኳስ ታሪክ ሙሉ በሙሉ የቀየረ እና የታላቁ ዲያጎ ማራዶና እውነተኛ ተተኪ መሆኑን በተግባር ያረጋገጠልን ንጉስ ነው። ታሪካዊውን እውነታ ስንመለከት ዲያጎ አርማንዶ ማራዶና በባርሴሎና መቆየት የቻለው ለ2 ዓመት ብቻ ነበር። ማራዶና የእግር ኳስ ሕይወት በከፍተኛ ብቃት ላይ የቆየበት ጊዜ ረጅም አልነበረም። ነገር ግን ሊዮኔል ሜሲ በታሪክ ፍጹም የተለየ ነው። ኮከብነቱ ሳይወርድ፣ አስደናቂ ብቃቱ ሳይቀንስ፣ የተፈጥሮ ችሎታው ቅንጣት ታህል ሳትጎድል ይህንን ሁሉ ድረስ በዓለም እግር ኳስ ማማ ላይ መቆየት መቻሉ ተራ ስኬት አይደለም። ይህ ፍጹም ተአምር ነው። በዓለም ዋንጫው በ2 ጨዋታዎች 5 ጎሎችን አስቆጥሮ ሀገሩን ወደ ጥሎ ማለፍ ማምራት እንድትችል አርጀንቲና አስቆጠረ ያለው የምትለው ጎል ሁሉ በሜሲ የተመዘገቡ ግቦች መሆናቸው የዚህ ሁሉ ታሪክ ማረጋገጫ ነው። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ እንደ ሜሲ አይነት ተጫዋች ዳግም አናይም ሲሉ በአድናቆት ተሞልተዋል። ዚላታን ኢብራሂሞቪች በበኩሉ የሜሲን መለኮታዊ ብቃት ለመግለጽ ቃላት አጥተዋል። አርጀንቲና ኦስትሪያን 2-0 ስታሸንፍ ሜሲ የዓለም ዋንጫን የምንጊዜም ከፍተኛ ግብ አግቢነት ሪከርድን በ18 ጎሎች የራሱ አድርጓል። ይህንን ታምራዊ ብቃት ተከትሎ ታዋቂው ዝላታን ኢብራሂሞቪች ለፎክስ ስፖርት የሰጠው አስተያየት አስገራሚ ነበር። ዚላታን እንዲህ አለ: ነገሩ በጭራሽ አጠራጣሪ አልነበረም። ፍጹም ቅጣት ምት ሲስት ሰው ይመስላል። በመቀጠል ግን ሰው እንደማይመስል በተግባር ያሳያል። በዓለም ዋንጫ ታሪክ እሱ 2 ጎሎችን በ2 ጨዋታዎች ላይ ያስቆጥረዋል። እኔ በ2 ዓለም ዋንጫ 0 ጎል ነው ያለኝ። ስለዚህ ለሱ በጣም ደስተኛ ነኝ። በሚቀጥሉት ቀናት ልደቱን ያከብራል። እስከዛሬ እኛን ሲያስደስተን ነበር። አሁን ደግሞ ሜሲ የደስታ ጊዜው ነው ብሏል ኢብራሂሞቪች። በንግግሩ ላይ አንደበቱ ሲተሳሰር፣ ቃላቶች ሲያጥሩት፣ ሜሲን ለመግለጽ ስለ ሜሲ ለመናገር ቋንቋ ሲያጥረው እየታየ ነበር።
የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በበኩላቸው ሜሲ አይተኬ ሲሉ ጠርተውታል። መላው ቡድን ለሱ ይፋለማል፣ ለሱ ሲሉ ሻምፒዮን መሆን ይፈልጋሉ። በእግር ኳስ ማብቂያው ዓለም ዋንጫውን በድጋሚ ሊያሳካውም ይችላል ብለዋል። አርጀንቲና በምድብ ጄ 6 ነጥቦችን በመሰብሰብ ቀድሞ ጥሎ ማለፉን አረጋግጣለች። በቀጣይ ከጆርዳን ጋር በምድቡ መጨረሻ ጨዋታውን ታደርጋለች። የሜሲ ተጽዕኖ ከእግር ኳስ ሜዳዎች አልፎ የባህልና የሀገራት ድንበርን የሰበረ ነው። ለአብነት ያህል ህንድን እንመልከት። ህንድ በዓለም እግር ኳስ መድረክ ላይ ስም የላትም። ይልቁንም በቦሊውድ የፊልም ኢንዱስትሪና የፍቅር ታሪኮች የምትታወቅ አገር ናት። ነገር ግን ይህቺ እግር ኳስን በታሪኳ የማታውቀውና ብዙ አፈታሪኮች ያሏት ሀገር ለሜሲ ካላት ጥልቅ ፍቅርና አክብሮት የተነሳ በሀገሯ ምድር ላይ ለእርሱ ትልቅ ሐውልት አቁማለታለች። እግር ኳስ ባይኖራትም የእግር ኳሱን ንጉሥ ግን በክብር ዘክረዋለች። ወደ አሜሪካ ስንመጣ የምናየው ይህንኑ ነው። በአሜሪካ ኢንተርናሽናል ጨዋታዎች ላይ አሜሪካውያን ሜሲ ኳስ በነካ ቁጥር የሚጮሁት ጩኸት ያንኖች አስገራሚ ናቸው። በአሁኑ ጊዜ አሜሪካ ስታዲየሞች ውስጥ የትኬት ሽያጭ የሚንቀሳቀሰው በሜሲ ስም ነው። በዓለም ዋንጫም ይሁን በሌላ ጨዋታዎች ትልቁን የፋይናንስ ገቢና የትኬት ፍላጎት የሚያመጣው እርሱ ሜሲ ነው። አሜሪካውያን የእግር ኳስን ውበት እያዩ ያሉት በእርሱ አይን ነው። ሜሲ የእግር ኳስ ፈጣሪ ነው ቢባል ማጋነን አይሆንም። ይህ ታላቅነት ታዲያ ያለ ዋጋው የመጣ አይደለም። ከጨዋታው በፊት በሜሲ ላይ ያልተገባና የተሳሳተ ወሬና ትችት ሰንዘራ የነበረችው ጋዜጠኛ ያደረሰችው የሐሰት ፕሮፓጋንዳ መስመር በማለፉ ምክንያት ከስራዋ እንድትባረር ተደርጋለች። በዚህም ስህተቷ ሙሉ በሙሉ አምና ንስሐ በመግባት በሜሲ ቤትና ቤተሰቦቹ ድረስ በአካል ተገኝታ ይቅርታ ለመጠየቅ ተገዳለች። ይህ የሚያሳየው የሜሲን ታላቅነትና ሰዎችን ለአክብሮት የሚያስገድድ መሆኑን ነው። ከዚህ ሁሉ በስተጀርባ ግን ሜሲ ትልቅ የቤተሰብ ፈተና ውስጥ ነበር። አባቱና ወኪሉ ሆርጌ ሜሲ በከባድ የጤና እክል ወይንም ስትሮክ ምክንያት በሆስፒታል ውስጥ ጥርጣሬ ላይ የነበሩ ሲሆን ሜሲ ይህንን የውስጥ ስቃይና ጭንቀት ተቋቁሞ ትኩረቱን ሜዳው ላይ አድርጎ ነው አገሩን እየመራ ያለው። ይህ የውስጥ ጥንካሬ ከሰው በላይ ያደርገዋል። ሜሲ ግን አሁንም ትህትናው ከታላቅነቱ በላይ ነው። ከጨዋታው በፊት ሪካርድ ለመስበር እያሰብኩ አልነበረም። ሐሳቤ ጨዋታውን ማሸነፍ ብቻ ነበር ብሏል። አሁን ላይ ትልቁ ጥያቄ ይህ የ38 ዓመት ምታተኛ በሚቀጥለው ዓለም ዋንጫስ ፎር ካሚንግ ወርልድ ካፕ ላይ መጫወት ይችላል ወይ የሚለው ነው። በአሁኑ ብቃቱ፣ በአካላዊ ብቃቱ አጠባበቅና ለሀገሩ ባለው ፍቅር ካየነው በታሪክ ለመጀመሪያ ጊዜ በ6 ዓለም ዋንጫዎች ላይ የተጫወተ ብቸኛው ተጫዋች ሆኖ ታሪክ የመስራት እድሉ እጅግ ሰፊ ነው። እናንተስ እግር ኳስ ራሱ ሜሲ ነው ለሚለው ሐሳብ ምን አስተያየት አላችሁ? ህንድ ስለሰራችለት ሐውልትስ ምን ትላላችሁ? በኮሜንት አጋሩን። ቪዲዮን ላይክ፣ ሼር በማድረግ ለሌሎች አጋሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጽናት ቫይብስ ቤተሰብ ይሁኑ። ጥንካሬና ጽናት ለሁላችን፣ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።